ሄርሜላ ያለችበት ቦታ አሁን ታውቋል። እንግዲህ አዲስ አበባ ውስጥ ዘወር ብላ የውጭ ዜጋ ነው አግቷት ያለው። ሩታ ለውጭ ዜጋ አሳልፋ እህታችን ሰጥታለች። ከውጭ ታጥቆ የገባ ዜጋ ነው አግቷት ያለው። እጅግ በጣም ነው የሚያሳዝነው። ሄርሜላ ያለችበት ሁኔታ አሁን በጣም አሰቃቂ ነው። ትላንት በሰራውላችሁ ቪዲዮ ሄርሜላ ፖሊስ ክትትል አድርጎ አግኝቷታል። ሆስፒታል ነው ያለችው ብያችሁ ነበር። ሲጣራ ግን ሲያዩ ፎቶዋን ሲያዩ እሷ አይደለችም፣ ሌላ እህታችን ሆና ተገኘች። በድሮን ተፈልጋ የት እንዳለች በማፕ ተገኝቷል። ነገር ግን እሷን ለማውጣት ካለችው ጭንቅ ከፍተኛ የተኩስ ልውውጥ ይኖራል ተብሎ ይታሰባል። እንደ ሀገርም ተደፍረናል። ሩታ በአስቸኳይ ወደ ፖሊስ ሂዶ ማሰር አለበት። ሩታ መታሰር አለባት። እኔ እኮ ድሮም ነግሬያችኋለሁ። ሩታ አቅም አላት። ሩታ ፓወር አላት። ሩታ የማትገባበት ቦታ የለም። አላልኳችሁም? ከዚህ በፊት ብያችኋለሁ። ይሄው እንግዲህ ሄርሜላን ከውጭ ዜጋ አስመጥታ፣ የውጭ ዜጋ ነው፣ በደንብ የታጠቀ ነው፣ ጋርዶች አሉት። አሁን ሄርሜላን ለማስለቀቅ የተኩስ ልውውጥ መሆን አለበት። የተኩስ ልውውጥ ካልሆነ ሄርሜላን ማግኘት አንችልም። ስለዚህ መንግስት እንደ ሀገርም ተጨንቀናል። አሁን እንደ ዩቲዩበር አይደለም፣ እንደ ሀገር እንዴት የታጠቀ ኃይል ወደ ሀገራችን ሲገባ ዝም ብለን እናያለን? እንዴት እናያለን? ሩታ ምትባል መጣራት እየተገረፈች መጠየቅ አለባት። ጀርባዋ መጠናት አለበት ሩታ። እውነቴን ነው የምላችሁ። የሩታ ጀርባ ካልተጠና እንደ ሀገርም ተዋርደናል። እህታችንም አሁን ያለችበት ሁኔታ ከባድ ነው። ቤተሰብ ከባድ ነው። አሁን እናንተ የሚታያችሁ የአብርሽ መጨነቅ ነው አይደል? የአብርሽ መጨነቅ እንዳለ የሄርሜላ ቤተሰቦች መጨነቅ ነው አይደል? እንደ ሀገር ተደፍረናል። ያለችበት ሁኔታ እኛ እንደደረሰ መረጃ በድሮን ነው ተፈልጋ የተያየችው። እጅግ በጣም ከባድ የሆነ ግቢ ነው። እንትኖች አሉት፣ ጠባቂዎች አሉት። ኃይለኛ የሆነ የታጠቀ የተደራጀ ማፊያ ነው አግቷት ያለው። እንግዲህ ይሄን ባንዳፍ ሩታ ትለቀቅ ካላለች በስተቀር ተኩስ ልውውጥ ካልሆነ ማስለቀቅ አንችልም። በህይወትም ላናገኛት እንችላለን። ስለዚህ እንደምንም ሩታ ተይዛ በህግ ቁጥጥር ውላ እችን ልጅ እንድትፈታ ትዕዛዝ መስጠት አለባት ላጋቾቹ። በጣም ያሳዝናል። እኔ እንደው አብርሽ ምኑን አንጠለጠልከው? እንደዚህ የጣፈጣችሁ ያንተ እንትን ምኑን ያንጠለጠልከው? እስኪ ንገር። ሩታ ምን ያህል ቢጣፍጥሽ ነው? ምን ያህል ከአብርሽ ውጭ ወንድ የሌለ መሰለሽ? እንዴት የአብርሽን በጣም የሚያፈቅራትን ፍቅረኛዋን በዚህ ደረጃ ለውጭ ዜጋ አሳልፈሽ ትሰጫለሽ? የፈለገ ነገር ቢሆን እንደዚህ አይነት የረከሰ ስራ እንሰራለን። አሳዝነሽኛል። አሁን እኔ በእውነት ነው የምላችሁ ሩታ ለህግ መቅረብ አለባት። ሩታ ለህግ ቀርባ በኤሌክትሪክ ስትለበለብ ነው ሄርሜላ መውጣት የምትችለው። ዝም ብሎ መጨናነቁ ምንም አይጠቅምም። ቤተሰብ መጨናነቅ በፍጹም ሊጠቅመን አይችልም። ሄርሜላ ያለችበት ሁኔታ ከባድ ነው። እንዳያችኋት ነው እንግዲህ ሩታ ገብቶ እንኳን ከቤቷ ሲፈትሽ ምናምን አብርሽ ምንድን ነው እስካሁን አልተገኘችም እንዴ? ሙድ እየያዘች እና እጅግ በጣም ያሳዝናል። እኔ በጣም አዝኛለሁ። ሄርሜላ እግዚአብሔር አንቺ ጋር ይሁን። በጣም በከባድ ሁኔታ እንዳለሽ ታይቷል። እንግዲህ በድሮን በደንብ በማፕ ታይቷል። ፎቶዋ ወጥቷል። ፎቶዋን እዚህ ጋር እያስቀምጥኩላችሁ ነው ከመጀመሪያው ጀምሬ። እጅግ በጣም ባሳዛኝ ሁኔታ ነው ያለችው። እግዚአብሔር ከአንቺ ጋር ይሁን። አብርሽ እንግዲህ ትንሽ ትረጋጋለህ ብዬ አስባለሁ። አሁን ምንድን ነው ወይ መለመን ነው ወይ ከሩታ ጋር አብረህ መተኛት ነው ያለብህ። ያን የለመደችውን አቅምሳት። ከዛ በአንድ ስልክ ጥሪ ሄርሜላ እንድትለቀቅ ታደርጋለች። ወይ ትታሰር ትገረፍ፣ ወይ አብረሃት ተኛ። ይሄ ነው መፍትሄው። እኔ ቤተሰብ ከዚህ ውጭ እኔ መፍትሄ ያለ አይመስለኝም። ቤተሰብ እና ለማንኛውም መልካም ጊዜ ይሆንላችሁ። እኔ መቼም ለአዲስ ነገር ምገርም መረጃ ነው የሚያመጣላችሁ። ይሄው አዲስ ነገር ይዤላችሁ መጥቻለሁ። ሄርሜላ ያለችበትን ሁኔታ አሳይቻችኋለሁ። በህይወት መኖሯን ማሳየት የራሱ እኔ ሁኜ። ስለዚህ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ላይክ አድርጉት። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። ይህ ኤፊ ሾው ነው። ኤፊ ሾውን ቤተሰብ ማድረግ እንዳይረሳ። መልካም ጊዜ ይሆንላችሁ። ባባይ